ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ረቡዕ የካቲት 11 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ቱርክ በአፍሪካ ቀንድ ግጭቶችን ማየት እንደማትፈልግ የሀገሪቱ ፕሬዝዳንት ሲገልጹ የኢትዮጵያ የባህር በር ጥያቄን ቱርክ እንድትደግፍ ጠቅላይ ሚኒስትር አብይ ጠየቁ። ቱርክ በአፍሪካ ቀንድ አዲስ ግጭቶችን በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶሃን ተናግረዋል። የተርኪው ፕሬዝዳንት ይህንን ያሉት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሰጡት የጋራ መግለጫቸው ላይ ነው። ኤርዶሃን ከ11 ዓመት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት ትላንት ማክሰኞ የካቲት 10 ቀን 2018 ዓ.ም ከሰዓት በኋላ ነበር። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርኩ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥኑ በቀጥታ ተላልፈዋል። ኤርዶሃን 7 ደቂቃ በፈጀ የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ሁኔታ ይገኝበታል። የዓለምን ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ የረጅም ዘመናትን ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ የሆነ መጥቷል ያሉት ፕሬዝዳንት ኤርዶሃን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘውም ግልጽ አድርገዋል። ኤርዶሃን ይህንን ያሉት በኢትዮጵያና በኤርትራ መካከል የተፈጠረውን ፖለቲካዊ ውጥረት በጨመረበት በዚህ ወቅት ነው። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ላለፉት ወራት ፖለቲካዊ ውጥረት ተፈጥሮ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው የጋራ ጋዜጣዊ መግለጫ ላይም ይህንኑ የባህር በር የማግኘት ጉዳይ አጽንኦት ሰጥተው አንስተዋል። አብይ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይም ለኢትዮጵያ የባህር ተደራሽነት ፍላጎት ኤርዶሃን የበኩላቸውን ሚና እንዲጫወቱ መጠየቃቸውን አስታውቀዋል። ከ130 ሚሊዮን ህዝብ በላይ ያላት ሀገር ባህር መጠቀምን ተከልክላ በዓለም ላይ ካለው ልምድና ትሬንድ ውጪ በጠላቶች ደባ ለረጅም ጊዜ ጂኦግራፊ እስረኞች ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ተርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የባህር በር ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ሲሉ ጠቅላይ ሚኒስትር አብይ በጋዜጣዊ መግለጫቸው ላይ ተናግረዋል። ለኢትዮጵያ እድገት ሎጂስቲክስ አንዱ ትልቅ ማነቆ እንደሆነ የጠቀሱት ጠቅላይ ሚኒስትሩ ሀገሪቱ ለባህር ተደራሽ መሆኗን ቁልፍ ነገር የሚይዝ እንደሆነም አስታውቀዋል። በዚህ ጉዳይ ላይ ከተርኪው ፕሬዝዳንት ጋር የነበራቸው ውይይት ጠንካራ ያለ ነው ሲሉ የገለጹት ጠቅላይ ሚኒስትሩ ኤርዶሃን በዚህ ረገድ ለሚጫወቱት ሚና ምስጋናቸውን አቅርበዋል። ከሰሞኑ በጋሞ ዞን በተከሰተ ግጭት የ15 ሰዎች ህይወት ማለፉ ተሰማ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተከሰተ ግጭት የ15 ሰዎች ህይወት ማለፉን አንድ የህዝብ ተወካዮች ምክር ቤት አባል መናገራቸውን የጀርመን ድምጽ ዘግቧል። የግጭቱ መንስኤ ፖሊሶች በፓትሮል መኪና ተጭነው ሲያልፉ ድንጋይ ተወርሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮቹ የጸጥታ አባላት መግባት መጀመራቸውን ተከትሎ ግጭቱ እንደተቀሰቀሰ ነዋሪዎች ተናግረዋል። ይህንን ተከትሎ የጸጥታ አባላቱ ከፍተውታል በተባለው ተኩስ በዛይሴ ደንበሌ ቀበሌ ደግሞ የ8 ሰዎች ህይወት ማለፉን የምክር ቤቱ አባል አቶ አብርሃም አሞሼ መግለጻቸውን ዘገባው አክሏል። የዜና ምንጩ ግጭቱን አስመልክቶ የጋሞ ዞን አስተዳደርን ለማነጋገር ያደረገው ጥረት አለመሳካቱንም በዘገባው አመላክቷል። ሆኖም የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከቀናት በፊት በተካሄደው የክልሉ መደበኛ ጉባኤ ላይ በአንዳንድ የክልሉ አካባቢዎች ግጭቶች መኖራቸውን በሪፖርታቸው መግለጻቸው ይታወሳል። በኢትዮጵያ የጦርነት ደመና አንዣቧል ሲል ያስጠነቀቀው ኦነግ ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጥሪ አቀረበ። የኦሮሞ ነጻነት ግንባር ኦነግ የካቲት 9 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢዎች የቀጠሉ ግጭቶች ለሀገሪቱ ጸጥታ፣ የማህበራዊና ኢኮኖሚያዊ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቋል። የሀገሪቱን የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶችን አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በአገር ውስጥ ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሞ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርቧል። ድርጅቱ ይህንን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑን አጽንኦት ሰጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን በተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል። በዚህም ምክንያት በርካታ ነዋሪዎች ለከፍተኛ የኢኮኖሚ ችግር ተጋልጠዋል ብለዋል። ባለፉት ጥቂት ዓመታት የኦሮሚያን ድንበር አቋርጠው የሚገቡ የትጥቅ እንቅስቃሴዎችም የአካባቢውን የጸጥታ ሁኔታ ይበልጥ እንዳባባሱት ፓርቲው ገልጿል። ይህንን ሁኔታም በአንዳንድ አካባቢዎች የአስተዳደር ቁጥጥር እንዲላላና የሲቪል ዜጎች የዕለት ተዕለት ህይወት እንዲስተጓጎል ማድረጉን አክሎ ገልጿል። ኦነግ ለዚሁ መፍትሄ ይሆን ዘንድ መንግስት ከሁሉም ባለድርሻ አካላት ጋር እውነተኛና ሁሉን አቀፍ የፖለቲካ ውይይት እንዲጀምርም ጠይቋል። በተጨማሪም የዲሞክራሲያዊና የሰብአዊ መብቶችን መከበር እንዲረጋገጥ እንዲሁም የክልል ወሰን ክርክሮች በድርድር
በድርድርና በህጋዊ ማዕቀፎች እንዲፈቱ ማሳስቧል። ዘላቂ ሰላምን ለማስፈን በሚደረገው ጥረት ውስጥም የሀገር ውስጥና የዓለም አቀፍ ተዋናዮች ተሳትፎ ወሳኝ መሆኑን አጽንኦት ሰጥቷል። መግለጫው በማጠቃለያውም የፖለቲካ ኃይሎች፣ የሲቪል ማህበራት፣ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ ዘላቂ ሰላምና መረጋጋት እንዲሰፍን የድርሻቸውን እንዲወጡ ጥሪ አቅርበዋል። በ2018 ዓመተ ምህረት 6 ወራት ከቤኒሻንጉል ጉሙዝ ክልል ወደ ብሔራዊ ባንክ የገባው የወርቅ መጠን ከፍተኛ ጭማሪ ማሳየቱ ተገለጸ። በዘንድሮ 2018 በጀት ዓመት 6 ወራት ከቤኒሻንጉል ጉሙዝ ክልል ወደ ብሔራዊ ባንክ የገባው የወርቅ መጠን ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ ብልጫ ማሳየቱ ተገልጿል። ብሔራዊ ባንክ ለወርቅ አቅራቢዎች የሚከፍለውን ማበረታቻ ማሳደጉ ለክልሉ የወርቅ አቅርቦት መጨመር በዋና ምክንያትነት ተጠቅሷል። የቤኒሻንጉል ጉሙዝ ክልል በ2018 በጀት ዓመት 6 ወራት ውስጥ ልዩ አነስተኛና ባህላዊ ወርቅ አምራቾች ለመሰብሰብ ያቀደውን 3525 ኪሎ ግራም ወርቅ ነበር። የክልሉ ርዕሰ መስተዳደር አቶ አሻሊ ሐሰን እሁድ ዕለት ለክልሉ ምክር ቤት ባቀረቡት ሪፖርት በመንፈቅ ዓመት ውስጥ ለብሔራዊ ባንክ የገባው የወርቅ መጠን 4156.6 ኪሎ ግራም እንደሆነ አስታውቀዋል። የአሃዝም ባለፈው ዓመት ተመሳሳይ ወቅት ጋር ብሔራዊ ባንክ ከገባው 1697.68 ኪሎ ግራም ወርቅ ጋር ሲነጻጸር ከእጥፍ በላይ ጭማሪ ያሳየ መሆኑን የክልሉ ማዕድን ሀብት ልማት ቢሮ ገልጿል። ብሔራዊ ባንክ ለወርቅ አቅራቢዎች የሚከፍለውን ማበረታቻ ማሳደጉን ተከትሎ አምራቾች ምርታቸውን ወደ ህጋዊ መስመር በማስገባታቸው የክልሉ ወርቅ አቅርቦት መጨመሩን ኃላፊው አስረድተዋል። ብሔራዊ ባንክ ባለፈው ጥቅምት ወር ላይ ባሻሻለው የወርቅ ግዥ መመሪያ ለባንኩ የሚቀርበው የወርቅ መጠን ከ5 ኪሎ ግራም በላይ ከሆነ ከዓለም አቀፍ ዋጋ ላይ 15% ጭማሪ በማድረግ እንደሚገዛ ማስታወቁ ነበር። በተመሳሳይ መልኩ ከ250 ግራም ጀምሮ እስከ 5 ኪሎ ግራም ወርቅ ለሚያቀርቡ አቅራቢዎችም ከዓለም አቀፉ የወርቅ ዋጋ ላይ 5% ጭማሪ በማድረግ ክፍያ እንደሚፈጽም ባንኩ በወቅቱ ገልጾ ነበር። ይህ ማበረታቻም ካመጣው ለውጥ ሌላ የቤኒሻንጉል ጉሙዝ ክልል ለበርካታ ልዩ አነስተኛ አምራቾች ባለፉት 6 ወራት ውስጥ የስራ ፍቃድ መስጠቱ ለክልሉ የወርቅ አቅርቦት ማደግ በተጨማሪ ምክንያትነት ተጠቅሷል። በቤኒሻንጉል ጉሙዝ ክልል የሚገኙ ወርቅ አምራቾች ልዩ አነስተኛና ባህላዊ በሚል ደረጃዎችም የተከፋፈሉ ናቸው ተብሏል። በልዩ አነስተኛ ደረጃ የሚገኙ ወርቅ አምራቾች ፍቃድ የሚወስዱት ከክልሉ ማዕድን ቢሮ ሲሆን ባህላዊ አምራቾች ግን በጥቃቅንና አነስተኛ ተደራጅተው የስራ ፍቃድ የሚያገኙት ከወረዳው ጽሕፈት ቤቶች ናቸው። በክልሉ በአሁኑ ወቅት 50 የባህላዊ ወርቅ አምራች ማህበራት እንዳሉ ከክልሉ ማዕድን ቢሮ የተገኘው መረጃ ያመለክታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ዜናዎችን አልፋለን። የአሜሪካ ወታደሮች ናይጄሪያ መድረሳቸው ተገለጸ። የአሜሪካ ወታደሮች በስልጠናና በመረጃ ልውውጥ ለማገዝ ናይጄሪያ መድረሳቸው ተሰምቷል። ከአሸባሪ ቡድኖችና ከሌሎች የታጠቁ ቡድኖች ጋር በሚደረገው ውጊያ ወታደሮችን ለማሰልጠን እንዲያግዙ ወደ 100 የሚጠጉ የአሜሪካ ወታደሮች ናይጄሪያ ደርሰዋል ነው የተባለው። የናይጄሪያ ጦር ኃይል አሜሪካን ለስልጠና፣ ለቴክኒክ ድጋፍና ለመረጃ ልውውጥ እንድታግዘው መጠየቁን አስታውቋል። የአሜሪካ ወታደሮች በውጊያ ውስጥ እንደማይሳተፉ ወይም ቀጥተኛ የኦፕሬሽን ሚና እንደማይኖራቸው የገለጸው የጦር ኃይሉ የናይጄሪያ ኃይሎች ሙሉ የእዝ ስልጠና እንደሚኖራቸው ተገልጿል። የናይጄሪያ መንግስት በአገሪቱ ሰሜን ምዕራብ ከሚንቀሳቀሱ በደርዘን የሚቆጠሩ የታጠቁ ቡድኖች ጋር የረጅም ጊዜ ውጊያ እያካሄደ ይገኛል። ባለፈው ታህሳስ ወርም የአሜሪካ ኃይሎች በክልሉ ከአይኤስኤስ ጋር ግንኙነት ባላቸው ታጣቂዎች ላይ የአየር ጥቃት ማድረሳቸው የሚታወስ ነው። በመጨረሻም ሩሲያና ዩክሬን ስምምነት ላይ ለመድረስ መስራት እንደሚቀጥሉ አስታወቁ። የአሜሪካው ልዩ መልእክተኛ ስቲቨን ዊትኮፍ ሁለቱ ሀገሮች ለመሪዎቻቸው መረጃ ለመስጠትና ስምምነት ላይ ለመድረስ መስራታቸውን ለመቀጠል ተስማምተዋል ሲሉ ገልጸዋል። ልዩ መልእክተኛ ዊትኮፍ ዩክሬንና ሩሲያ በጄኔቫ ከተካሄደው ሶስተኛ ዙር የሶስትዮሽ ውይይት በኋላ ድርድሩን ለመቀጠል ተስማምተዋል ሲሉ አስታውቀዋል። መልእክተኛው አክለውም በፕሬዝዳንት ትራምፕ መሪነት የዩናይትድ ስቴትስ ከዩክሬንና ከሩሲያ ጋር የተካሄደውን ሶስተኛ ዙር የሶስትዮሽ ውይይት አሸማግላለች ሲሉ በኤክስ ገጻቸው ላይ አስፍረዋል።
ተናግረዋል። በዩናይትድ ስቴትስ አሸማጋይነት በሩሲያና በዩክሬን ልኡካን መካከል የተጀመረው የመጀመሪያ ቀን የሰላም ድርድር ምንም አይነት ጉልህ ለውጥ ሳይታይበት መጠናቀቁን ተከትሎ ዊትኮፍ መልእክት አስተላልፈዋል። የዩናይትድ ስቴትስ በውይይቱም የተወከለችው በዊትኮፍና በፕሬዝዳንት ትራምፕ አማች ጃሬድ ኩሽነር ሲሆን ኩሽነር ወደዚህ ድርድር የተቀላቀሉት ማክሰኞ ረፋዱ ስዊዘርላንድ ከተማ በሌላ ቦታ ከኢራን ባለስልጣናት ጋር ሲደረግ የነበረውን በተዘዋዋሪ መንገድ የሚካሄደውን ውይይት ካገዙ በኋላ መሆኑን አናዶሉ ዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰነቀ